ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት ያለም ዳርቻ ሁሉ እንደምንቆያችሁን በአዲስ እና አነጋጋሪ በሆነ መረጃ ተገናኝተናል። የአዲስ መረጃ ዶናልድ ትራምፕ እና ኢምፓየራቸውን የተመለከተ ነው። እንግዲህ በርካቶችን ያነጋገረ ነው ይህ ርዕሰ ጉዳይ ማለት ነው። ሜሪ ኤል ትራምፕ እንግዲህ ትራምፕ የወንድም ልጅ ማለት ናት የጻፈችውን መጽሐፍ እንግዲህ በሰፊው ተነትነዋለን። ይሄ መጽሐፏ እጅግ በጣም ዝነኛ የሆኑ በብዙ ቋንቋዎች የተተረጎሙ ናቸው ማለት ነው እነዚህ መጽሐፎቿ ማለት ነው። ሜሪ ኤል ትራምፕ በመጀመሪያው መጽሐፏ ቱ ማች ኤንድ ኔቨር ኢነፍ ያስቀመጠችው ትልቅ ትችት አለ። የቤተሰቡ ሁኔታ፣ የጸሐፊዋ ማንነት እንነግራችኋለን ማለት ነው። አሁን ትራምፕ ላለበት ሁኔታ በተለይ ደግሞ ይሄ ቃላቸውን በማጠፍ ጠዋት የተናገሩትን ማታ ባለመድገም አንዳንዴ ደግሞ ለየት ያሉ ከስነ ልቦናም ከሞራልም አንጻር ያፈነገጡ ነገሮች ሲያደርጉ ይታያሉ እና እሱን ሁሉ ተችታ ጭራሽ ቤተሰብ መሆኗን ማመን እስከሚከብድ ድረስ ያወጣችው ድብቅ ሚስጥሮች ስላሉ ይሄን ነገር ከናንተ ጋር ልንፈትሸው ወደናል። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬን ከአክሱም ቲዩብ ሰናይ ቆይታ ይሆንላችሁ። ሜሪ ትራምፕ እንግዲህ መጽሐፉን የጻፈችው እንደ ቤተሰብ አባል ብቻ አይደለም፣ እንደ ስነ ልቦና ባለሙያ ነው። ዋናው ትችቷ የሚያተኩረው ዶናልድ ትራምፕ እንዴት እንዲህ ሊሆን ቻለ በሚለው ላይ ነው። የፍሬድ ትራምፕ በተለይ ደግሞ የአያቷ ተጽዕኖ ሜሪ አያቷን ፍሬድ ትራምፕን ማህበራዊ ስሜት የሌለው በማለት ነው የምትገልጻቸው። ለሳቸው የሰው ልጅ ዋጋ የሚኖረው ለጥቅም ሲውል ብቻ እንደሆነና በቤተሰቡ ውስጥ አሸናፊና ተሸናፊ፣ ኪለር እና ሉዘር የሚል ጥብቅ መስመር እንደነበረ ትተነትናለች ማለት ነው። የስሜት መድረክ ዶናልድ በልጅነቱ ከእናቱ ፍቅር ባለማግኘቱና በአባቱ ቁጥጥር ስር በመሆኑ ለራሱ ያለው ግምትን ለማሳደግ ሁልጊዜ ሌሎችን አድናቆት የሚፈልግ ስሜታዊ ብስለት የሌለው ሆኖ እንዲያድግ ተገዷል ስላለች ውሸትን እንደ መከላከያ ትራምፕ እንደሚጠቀመውም ትናገራለች። በቤተሰቡ ውስጥ ስህተትን ማመን እንደ ተሸናፊነት ስለሚታይ ውሸትና እውነትን ማዛባት እንደ መደበኛ የኑሮ ዘይቤ እንደዳበረ ትገልጻለች ማለት ነውና እንግዲህ የትራምፕ ኢምፓየርና አሁን ያለው ዓለም አቀፋዊ ሁኔታንም ስንፈትሸው መጽሐፉ የትራምፕን ቤተሰብ ንግድና ስልጣን ከዓለም አቀፋዊ ሁኔታ ጋር አያይዞ አንዳንድ ነጥቦችን ያነሳል። ኢምፓየሩ ለምሳሌ የካርታ ቤት ሜሪ ትራምፕ እንደምትለው የትራምፕ የንግድ ብዛት ወይ ደግሞ ኢምፓየር የተገነባው በእውነተኛ ስኬት ላይ ሳይሆን በምስል ግንባታ ኢሜጅ እና በአባቱ የገንዘብ ድጋፍ ላይ ነው ትላለች እና ይህንንም አሁን ካለው የዓለም ፖለቲካ ጋር ስታነጻጽረው ፖለቲካው ከእውነት ይልቅ በፕሮፓጋንዳና በምስል ግንባታ ላይ እንዲያተኩር መንገድ ከፋች ሆኗል የሚል እምነት አላት ማለት ነው። መጽሐፉ እንደሚተነትነው በቤተሰቡ ውስጥ የነበረው ሕግን አለማክበር፣ ለራስ ጥቅም ቅድሚያ መስጠት፣ ይህ ሕግን አለማክበርና ለራስ ጥቅም ቅድሚያ መስጠት ባህላቸው ወደ ሀገር መሪነት ሲሸጋገር የዓለምን የዲሞክራሲ ተቋማትና ዓለም አቀፍ ስምምነቶችን አደጋ ላይ ጥሏል ማለት ነውና የዓለም ስነ ልቦናዊ ተጽዕኖም ሜሪ ትራምፕ እንደጻፈችው አሁን ያለው ዓለም ያለበትን አለመረጋጋት ከመጽሐፉ ይዘት ጋር ስታያይዘው አንድ ግለሰብ ያለ ገደብ ማሞገስ፣ ስልጣንን መስጠት ማህበራዊ መከፋፈልን ያመጣል ባይናት። ሜሪ ትራምፕ ማለት እንግዲህ ከሌሎች የቤተሰቡ አባላት የምትለይባቸው ልዩ ባህሪያት አሉ። ትራምፕ በተለይ ደግሞ የትራምፕ ቀንደኛ ተቃዋሚ ናት። ትምህርቷና ብቃቷን ስንፈትሽ በስነ ልቦና የዶክትሬት ዲግሪ ያላት በመሆኑ በምትሰጠው ትችት በግል ጥላቻ ላይ ብቻ ሳይሆን በሳይንሳዊ ትንተና ላይ የተመሰረተ ነው ማለት ነው። ይህም መጽሐፏ በዓለም ዙሪያ ተአማኒነት እንዲያገኝ አድርጎላታል። የውጭ ሰው አውትሳይደር የአባቷ ፍሬዲ ጁኒየር ቀደም ብሎ መሞትና በቤተሰቡ ውርስ ላይ የተደረገው መድሎ ቤተሰቡንም ከውጭ ሆና በጥልቀት እንድትመለከት ረድቷታል። አባቷ በቤተሰቡ ውስጥ ደካማ ተብሎ ይናቅ እንደነበረ፣ ይህም ደግሞ ለሷ የፍትህ ጥያቄ መነሻ እንደሆነ ትናገራለች ማለት ነው። እና ሜሪ ትራምፕ በመጽሐፏ ውስጥ የትራምፕን ቤተሰብ ታሪክ የመጥፎ አስተዳደግ የስነ ልቦና ቀውስ ውጤት አድርጋ ነው የምታቀርበው። ለምሳሌ የፍሬድ ትራምፕ ጭካኔን ስታነሳ መጽሐፉ የአባቷን ፍሬድ ትራምፕ ማንነት ሲተነትን ሰዎች እንደ ሰው ሳይሆን ሰዎችን እንደ ንብረት የሚያዩበት ስሜት የሌላቸው ለጥቅም ብቻ የሚኖሩ ሰው አድርጋ ትገልጻቸዋለች። እና ዶናልድ ትራምፕ ይህንን ጭካኔ ለመልመድ እና ከአባቱ ዘንድም ተቀባይነት ለማግኘት ሲል የራሱን እውነተኛ ማንነቱን ገድሎ አባቱ የሚፈልገውን ጨካኝ ማንነት እንደተላበሰም ትገልጻለች ማለት ነውና እንግዲህ ከቤተሰብ የሚደበቅ ነገር የለም። አብሮ በማደግ አብሮ በመኖር አብሮ ብዙ ነገሮችን በማድረግ የእያንዳንዱን ቤተሰብ ሞራልና ስነ ልቦና ያጠናች ሴት ናት። በደም የተሳሰረች ናት። በዚህ ላይ ደግሞ የስነ ልቦና ባለሙያም ናት። በቤተሰብ ውስጥ የገዳይ ኪለር አስተሳሰብ እንዳለ ትናገራለች። ይህች ሴት በቤተሰብ ውስጥ ካልገደልክ ትገደላለህ የሚል መርህ ነበረ ነው የምትለው። ሜሪ አባቷ
ፍሬዲ ጁኒየር በቤቱ ውስጥ በደግነቱ ለሰው በማሰቡ እንደ ደካማ ተቆጥሮ ስነ ልቦናው እንዲሰበር መደረጉ፣ ዶናልድ ግን ይሄን አይቶ ደግሞ አባቱን ለማስደሰት ሲል ማንኛውንም አይነት ውሸትና ማታለል እንደ ስልት መጠቀሙን ነው የምትተነትነው። ሌላው ተገቢ አድናቆት ነው። መጽሐፉ ዶናልድ በውሸት ላይ የተገነባ ስኬት እንዳለው ይህንንም አባቱ በገንዘብና በግንኙነት እንደደገፉለት ይገልጻል ማለት ነው። ዶናልድ እኔ ብቻ ነኝ የማውቀው፣ እኔ ብቻ ነኝ አሸናፊ የሚል ስብዕና ናርሲሲዝም እንዲኖረው ያደረገው ይህ በውሸት የተገነባው የልጅነት ታሪኩ እንደሆነ በሀሳብ ትሞግታለች። ሌላው ሜሪ ትራምፕ የቤተሰቡ ኢምፓየር አሁን ያለውን የዓለም ቀውስ ጋር በሰፊው አያይዛ ነው የጻፈችው። ለምሳሌ ተቋማትን ማፍረስ ታነሳለች። በቤተሰብ ንግድ ውስጥ ሕግን መጣስና ተቋማትን ለግል ጥቅም ማዋል የተለመደ ነበረ። ይሄ ባህሪ ወደ ዋይት ሀውስ ሲመጣ ዲሞክራሲያዊ ተቋማትና የዓለም አቀፍ ስምምነቶችን ለምሳሌ እንደ ኔቶ፣ የፓሪስ የአየር ንብረት ስምምነት ወዘተ ያሉትን ታላላቅ የሆኑ ተቋማትን እንደ ትልቅ እንቅፋት ታይተዋል ማለት ነው። ዓለም አሁን እነዚህን ተቋማት ያለማመን በሽታ እየተሰቃየች እንደሆነ ነው የምትገልጸው። ዓለም እነዚህን ተቋማት እያመነች አይደለም፣ ምክንያቱም በትራምፕ የተነሳ ማለት ነው። እና እውነትም እየጠፋ ነው ትላለች ሜሪ። ዶናልድ እውነትና ውሸትን መለየት የማይችልበት ደረጃ ላይ ደርሷል። ይህ አዝማሚያ አሁን ባለው ዓለም ውስጥ የሐሰት ወሬዎች እና የህዝብ መከፋፈል እንዲባባስ ትልቅ አስተዋጽኦ ማድረጉንም ትጠቅሳለች። የትራምፕ ኢምፓየር በገንዘብ ብቻ ሳይሆን በፍርሃት ላይ የተመሰረተ ነው ትላለች እና ዓለም አቀፍ ዲፕሎማሲን በጋራ ጥቅም ላይ ከመመስረት ይልቅ በዛቻና በጉልበት ላይ የተመሰረተ እንዲሆን መንገድ ከፍቷል የሚል ትችት አላት። ሌላው ሜሪ ትራምፕ ማናት ለመሆኑ? ለምንድን ነው ይህንን ሁሉ ጉድ የዘረገፈችው? ለምንስ ነው የትራምፕ ተቃዋሚ የሆነችው የሚል ጥያቄ ሁላችንም ወደ ውስጣችን ይመጣል። ምክንያቱም አንዳንድ ሰዎች እነሱ የሚፈልጉትን እስከተደረገላቸው ሀገራቸው አይደለም ዓለም ምንም ብትሆን ምንም የማይመስላቸው አሉ። ስለዚህ ወደዚች ሴት ስንመጣ ወደዚህ ሴት ታሪክ የሳይንስና የታሪክ ትስስርን እናነሳለን። ሜሪ የክሊኒካል ሳይኮሎጂ ዶክትሬት ስላላት የምንጽፋቸው ነገሮች ዝም ብሎ የቤተሰብ ወሬዎች እንዳልሆኑ ልብ ይሏል። የሰው ልጅ አእምሮ ጠባሳ፣ ትራውማ ማስተዳደግ እንዴት እንደሚቀረጽ በሳይንሳዊ መንገድ የምትተነተን ሴት ናትና የበቀል ሴት ሳትሆን የፍትህ ጥያቄን የምታነሳ ናት። እንግዲህ ይሄ የግል አስተያየቴ ነው። ነገሩ የበቀል ሳይሆን የፍትህ ጥያቄ የምታነሳ ሴት ብዬ ነው በራሴ የማስበው። ብዙዎች የውርስ ገንዘብ ስላልተሰጣት ነው የጻፈችው ይላሉ። ለትራምፕ ከፍተኛ ጥላቻ አላት ይላሉ። ምክንያቱም አባቷ ሩህሩህ መልካም አሳቢ ስለሆነ ቤት ውስጥ እንደ ደካማ ታይቶ ትራምፕ ደግሞ ልክ እንደሱ እንዳልሆን ብሎ ቤተሰቡ ያሉትን የራሱን ማንነት ትቶ በእነሱ ማንነት በተለይ በአባቱ ማንነት እየኖረ ስለሆነ እሷ አባቷን በዚህ በደል ውስጥ ያለፈ በጣም የተሰበረ ሰው ስለነበር በቀል ነው ቢሉም እሷ ግን አባቴን የገደለው ይሄ የቤተሰብ ስርዓት ነው ባይናት። አባቷ በፍሬድ ትራምፕ ጫና ስድብ ምክንያት በአልኮል ተጎድቶ መሞቱን ይህም በቤተሰቡ ውስጥ እንደ ተራ ነገር መታየቱ ለጽሁፎቿ ትልቅ መነሻ እንደሆናት ትናገራለች። እና በነገራችን ላይ በጣም ደፋር ተሟጋች ናት ሜሪ። በትራምፕ አስተዳደር ወቅት በቢሊዮን የሚቆጠሩ የታክስ ሰነዶችን ለጋዜጠኞች አሳልፋ በመስጠት ኒውዮርክ ታይምስ የፑሊትዘር ሽልማት እንዲያገኝ አድርጋለች። እና ይሄ የሚያሳየው ለሙያዋ እውነትነት ያላት ሴት እንደሆነች፣ ታማኝ እንደሆነች የሚያሳይ ነው። እና የተገለለችው ልዕልት ይሏታል ብዙዎች። በትራምፕ ቤተሰብ ውስጥ ሴቶች ብዙም ቦታ አይሰጣቸውም በነገራችን ላይ። ሜሪ ግን ያንን ዝምታ ሰብራ በመውጣት የቤተሰቡን ሚስጥር አደባባይ ያወጣችው የመጀመሪያዋ ብቸኛዋ የቅርብ የቤተሰብ አባል ናት ማለት ነውና ሜሪ ትራምፕ በመጽሐፏ የምትነግረን አንድ ሰው ስነ ልቦናዊ ቀውስ እንዴት የሀገርና የዓለም ቀውስ ሊሆን እንደሚችል ነው በዚህ መጽሐፏ የገለጸችውና ኢምፓየሩ የተገነባውን በደካማ መሰረት ላይ መሆኑ አሁን ዓለም ያለችበትን ትርምስ የዚያ አስተሳሰብ ነጸብራቅ መሆኑን በሰፊው የምታብራራ ናትና ሜሪ። ሌላው ምንድነው? ሜሪ ትራምፕ በመጽሐፎቿ ውስጥ እያንዳንዱ የቤተሰብ አባል ስነ ልቦናዊ ሁኔታና ስለነበራቸው የሞራል እሴት እጅግ ዝርዝር የሆኑ ትንተናን አቅርባለች። መጽሐፉ የአንድ ሰው ታሪክ ብቻ ሳይሆን እንግዲህ ጠቅላላው የትራምፕ ስርወ መንግስት ውድቀትን የሚያሳይ ነውና ሜሪ እያንዳንዱን የቤተሰብ አባል በአያቷ በፍሬድ ትራምፕ የጭካኔ ፋብሪካ ውስጥ የነበራቸው ሚናን ትገልጻለች። ፍሬድ ትራምፕ ማለት አያቷ ማለት ነው። ይህን ኢምፓየር የሚዘውሩት እጅግ ጨካኝ፣ ሰውን ለጥቅም ብቻ የሚያይ ፍቅር የሚባል ነገር የማይገባው ሰው አድርጋ ነው የምትገልጸው። ለልጆቹ የነበረው ሞራል አሸንፍ፣ ዋሽ፣ አታል እንጂ በፍጹም እንዳትሸነፍ የሚል አልነበረም።
ሌላው ፍሬዲ ትራምፕ አባቷ ተጎጂው ማለት ነው። የእሱ አባት የቤተሰቡ የበኩር ልጅ ቢሆንም ደግና ሩህሩህ በመሆኑ በአባቱ ዘንድ እንደ ውድቀት ወይ ደግሞ ፌለር ይታይ ነበርና ሜሪ እንደሚገመተው አባቷ በቤተሰቡ ስነ ልቦናዊ ጥቃትና ግፊት ምክንያት ወደ አልኮል ሱስ ተገፍቶ በለጋ እድሜው መሞቱን በከፍተኛ ሐዘን ነው የምትገልጸው። ምክንያቱም እዛ ኢምፓየር ውስጥ ሩህሩህ መሆን፣ ለጋስ መሆን፣ ይቅርባይ መሆን ወይ ደግሞ ተሸንፎ እሺ ከኔ ይለፍ ማለት በእነሱ ዘንድ በጣም የውድቀቶች ሁሉ ውድቀት ነው ማለት ነው። ስለዚህ ነው ይሄ አባቷ በእነዚህ ቶርች በመደረጉ በከፍተኛ ሐዘን ውስጥ ሆኖ በመጠጥ ምክንያት ህይወቱ እንዳለፈ የምትናገረው። ዶናልድ ትራምፕ ተተካ ማለት ነው። እንግዲህ የእሱ አባት ነው የበኩር ልጅ። ስለዚህ ያንን ኢምፓየር እንዲያስተዳድር የተሰጠው እሱ ነበረ። ግን እንደ አባታቸው ወይም ደግሞ እንደ ሜሪ አያት ስላልሆነ አረመኔ ስላልሆነና ጨካኝ ስላልሆነ እሱን አግልለውት እሱን ትተውት እንደ ቆሻሻ እንደ ጥራጊ ትተውት ማን ተተካ? ዶናልድ ትራምፕ ማለት ነው። ዶናልድ ትራምፕ ደግሞ የአባቱን ጭካኔና ውሸት እንደ መዳኛ መንገድ ተጠቀመበት ማለት ነው። ሜሪ እንደምትለው ዶናልድ የአባቱን ፍቅር ለማግኘት ሲል እንደዛ እንደ ወንድሙ እንዳይደረግ ሲል እንዳይገለል ቶርች እንዳይደረግ ሲል ጨካኝ ለመሆን መረጠ ማለት ነው። ይህም ደግሞ ስነ ልቦናዊ መዛባት ውስጥ እንዲወድቅ አድርጎታል ነው የምትለው እና ዶናልድ ትራምፕ የራሱ ማንነት የያዘ ሰው አልነበረም፣ አሁንም አይደለም ነው የምትለው እና ሜሪያን ትራምፕ አክስቷ ደግሞ ዳኛ አክስት አለቻት። የዶናልድ ታላቅ እህትና የፌዴራል ዳኛ የነበሩት ሜሪያን በቤት ውስጥ ያለውን ድራማ በዝምታ የምትታዘብ ሴት ነበረችና ሜሪ አክስቷን በሚስጥር ቀርጻቸው በነበረው መረጃ መሰረት ሜሪያን ራሳቸው ዶናልድን ምንም አይነት መርህ የሌለው ሰው በማለት ሲተቹ ተደምጠዋል ማለት ነው። እንግዲህ ሜሪ ትራምፕ በዋናነት 3 ቁልፍ የተባሉ መጽሐፎችን አሳትማ ለህዝብ አቅርባለች ማለት ነው። ቱ ማች ኤንድ ኔቨር ኢነፍ የወጣው በሐምሌ 2020 እንደ አውሮፓውያን የዘመን ቀመር ነው። ጁላይ 2020 ነበረ። ዶናልድ ትራምፕ ለሁለተኛ ጊዜ ለምርጫ እየተወዳደሩ በነበረበት ወቅት ወጣቱ ትልቅ የፖለቲካ ድንጋጤ ፈጥሮበት ነበረ። ሌላው ሪኮግኒንግ ነው የወጣው በነሐሴ 2021 እንደ አውሮፓውያን የዘመን ቀመር ማለት ነው። ኦገስት 2021 ነው የወጣው። ሌላው who could ever love you ይሄ ነው። ይሄ አዲሱ መጽሐፏ እንደ አውሮፓውያን የዘመን ቀመር 2024 የታተመ ነው። ይበልጥ በቤተሰቡ ውስጥ ስለነበረው የግል ስሜታዊ ስብራት ላይ ያተኮረ ነው ማለት ነው። ከፍተኛ ሽያጭ እንዳለውም ያሳያል መረጃው። ይሄ ቱ ማች ኤንድ ኔቨር ኢነፍ መጽሐፍ በታተመ በመጀመሪያው ቀን ብቻ 950,000 ቅጂዎች ነው የተሸጡት። ይህም በታሪክ በመጀመሪያ ቀን ከፍተኛ ሽያጭ ያስመዘገበ መጽሐፍ ተርታ አሰልፎታል ማለት ነው። መጽሐፉ በሳምንታት በኒውዮርክ ታይምስ ቤስት ሴለር ዝርዝር ውስጥ አንደኛ ሆኖ ሰንብቷል ማለት ነው እና በሚሊዮኖች የሚቆጠር ገበያ ማስገኝቶለታል። የትራምፕ ቤተሰብ የዶናልድ ትራምፕ ታናሽ ወንድም ሮበርት ትራምፕ መጽሐፉ እንዳይታተም ፍርድ ቤት እስከመሄድ ደርሰው ነበር። በነገራችን ላይ ቤተሰቡ ሚስጥር የመጠበቅ ውል ጥሳለች በሚል ብትከሰስም ፍርድ ቤቱ ግን መጽሐፉ እንዲታተም ፈቅዷል። ደጋፊዎችና ተቺዎች በዚህ መጽሐፍ የትራምፕ ደጋፊዎች ሜሪን ቤተሰቧን የከዳችና በገንዘብ የተገዛች በማለት ሲወርፏት፣ ተቺዎቹ ደግሞ የዶናልድን እውነተኛ ማንነት ከውስጥ ሆና የገለጠች ደፋር ሴት ሲሉ አወድሰዋታል። ሚዲያዎችን በበኩላቸው መጽሐፉ በዓለም አቀፍ ሚዲያዎች እነ ሲኤንኤን፣ ቢቢሲ፣ ኒውዮርክ ታይምስ ሌሎችም ለወራት የመነጋገሪያ አጀንዳ ሆኖ ቆይቷል። በተለይ በስነ ልቦና ባለሙያዊ ዘንድ የስልጣን ጥመኝነት ስር መሰረት የሚያሳይ ጥልቅ ጥናት ተብሎ ተወስዷል ማለት ነው። ሜሪ ትራምፕ አሁንም ድረስ በየሚዲያው በመቅረብ ስለ ቤተሰቡ፣ ስለ አሜሪካ ፖለቲካ ያላትን ጠንካራ ትችት በመቀጠል ላይ ትገኛለች ማለት ነው። በተለይ ደግሞ አሁን ማህበራዊ ሚዲያውን ከዚህ ከኢራን ጦርነት በኋላ እነዚህ መጽሐፎች በከፍተኛ ሁኔታ የተሸጡ እንደሆነ መረጃዎች ያሳያሉ ማለት ነው። ወደ ቤተሰቦቻችን እንግዲህ በመጨረሻም የሜሪ ኤል ትራምፕ ታሪክ በመጽሐፎቿ ያስተላለፈችው መልእክት አበይት የሆኑ ነጥቦችን ማየት ይቻላል። ለምሳሌ ሜሪ ትራምፕ የዶናልድ ትራምፕ የታላቅ ወንድም ፍሬዲ ትራምፕ ልጅ ስትሆን በክሊኒካል ሳይኮሎጂ የዶክትሬት ዲግሪ ያላት ምሁር ናት። ይህም የቤተሰቧን ታሪክ ዝም ብሎ እንደ ወሬ ሳይሆን በሳይንሳዊ ትንተና እንደምታቀርብ አድርጓታል ማለት ነው እና ዋናው መጽሐፏ ቱ ማች ኤንድ ኔቨር ኢነፍ የሚያጠነጥነው በቤተሰቡ ውስጥ በነበረው መርዛማ አስተዳደግ ላይ ነው። የአያቷ ጭካኔ ደግሞ ጎልቶ ይታያል። አያቷ ፍሬድ ትራምፕ ልጆቹን እንደ ሰው ሳይሆን እንደ ጦር መሳሪያ በማየታቸው ዶናልድ ትራምፕ ለመኖር ሲል ራሱን እንደ ጨካኝ ደግሞ በጣም ውሸታም ሆኖ እንደተለወጠ ነው የምትናገረው። የአባቷ ሞት ደግሞ ደግ የነበረው አባቷ ፍሬዲ በቤተሰቡ ጫና ምክንያት
በሱስ ተጎርቶ መሞቱ ለትችቷ ትልቁ መነሻ ሆኗታል ማለት ነውና የትራምፕ ኢምፓየርና ዓለምንም የገለጸችበት መንገድ ሜሪ ትራምፕ የቤተሰቡ የግል ታሪክ አሁን ያለው የዓለም ፖለቲካ ቀርጾታል ብላ የምታምናት በትራምፕ ንግድ ውስጥ የነበረው ውሸት፣ ህግን መጣስ፣ ሌሎችን ማግለል፣ ወደ ዋይት ሃውስ በመዛመት ዓለም አቀፍ ተቋማት ዲሞክራሲ አደጋ ላይ መውደቃቸውን በሰላ ትችት የምታቀርብ ሴት ናት ማለት ነውና መጽሐፉ በታተመ በመጀመሪያው ቀን ብቻ ወደ 1 ሚሊዮን ገደማ ቅጂዎች በመሸጥ በዓለም አቀፍ ክብረ ወሰን የሰበረ ነው። የትራምፕ በቤተሰቡ መጽሐፍ እንዳይታተም በህግ ቢታገሉ ሳይሳካላቸው ቀርቷል ማለት ነው። ሜሪ ትራምፕ እንግዲህ በአሁኑ ወቅት በ60ዎቹ ዕድሜ ውስጥ የምትገኝ ሴት ልጅ ያላት በኒውዮርክ የምትኖር ደፋር ጸሐፊ ናት። ማንነቷን እውነቷን ለዓለም ለማሳየት ስትል ከቢሊየነር ቤተሰቦቿ ጋር ሙሉ በሙሉ ለመቀየም የቆረጠች ሴት ናት ማለት ነውና ይህ ታሪክ እንግዲህ ስልጣንና ገንዘብ ባለበት ሁሉ ሰላምና ፍቅር አይኖርም የሚለው ትልቅ ትምህርት የሚያስተምር በመሆኑ ይሄ መረጃ በተለይ ደግሞ አሁን ትራምፕ ዓለም ላይ እያደረገ ያለው ነገር ጠዋት የተናገረውን ማታ ለመድገም ጭካኔው እንግዲህ ከዚህ ከቤተሰብ የመጣ እንደሆነ ነው እች ሴት ያጋለጠችው ማለት ነው። ቤተሰቦቻችን በዚህ መረጃ ላይ ምን ተሰማችሁ? አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።